ሶስተኛው መንገዱ ነው። እንዴት ብንጓዝ ነው ያን የሚያጓጓ ራዕይ ልናሳካ የምንችለው? አንደኛ ከውስጥ ወደ ውጭ በማየት ነው። የኢትዮጵያ ክርስትና፣ የኢትዮጵያ እስልምና ለዓለም የሚያስተምረው ትርፍ ዕውቀት ያለው እንጂ ከዓለም የሚናፍቅ ሊሆን አይችልም። ምክንያቱም ክርስትና ተጀምሮ በ30 ዓመቱ ገደማ ነው ኢትዮጵያ የገባው። እስልምና ተጀምሮ በተጀመረበት አገር ሳይስፋፋ ነው ኢትዮጵያ የገባው። 1000 ዓመት የደለበ ዕውቀት ያላት ኢትዮጵያ ለማስተማር እንጂ ከሌሎች ለመማር የምትጓጓ መሆን የለባትም። ከውስጥ ወደ ውጭ ማየት አለብን። ከውጭስ መማር አለብን። ያለፉን፣ የቀደሙን፣ የሰለጠኑ፣ የፈጠሩ ሀገራት አሉ። መማር አለብን። መቅዳት የለብንም። መማር ነው ያለብን። ከነሱ ስንማር የኛን መርምረን አሰናስለን ግልጥ ያለ ሐሳብ መያዝ ስንችል የአቅምና የአቋም ድማሮን ስንፈጥር ኢትዮጵያ ውስጥ የአቅምና የአቋም ድማሮ ከፈጠርን ተአምር መስራት እንችላለን። የአቅምና የአቋም ድማሮ ግን መፍጠር አስቸጋሪ ሆኖ ለሚታየን ዜጎች የዛሬው መድረክ በቂ አስተማሪ ይመስለኛል። አብይና ዘሪሁን፣ አብይና ጌታቸው፣ አብይና ፈላስፋው ዳኛቸው ስለ ሀገራቸው ጉዳይ በአንድ ቦታ የሚቀራረብ ቋንቋ መነጋገር የሚችሉ ከሆነ ከነዚህ ሰዎች የተለየ ክሪቲክ፣ ከነዚህ ሰዎች የተለየ ሐሳብ የሚያንሸራሽር እምብዛም የለም። ዳኛቸው ማለት እድሜ ልኩን በመተቸት፣ በመቃረን፣ ሐሳብ በማመንጨት፣ በመጠየቅ የራሱን ስራ እስኪሰዋ ድረስ ተጋድሎ ያደረገ፣ ከቤተሰብ እስኪቃረን ድረስ ተጋድሎ ያደረገ የረጅም ዘመን የበቃ ምሁር ነው። ዘሪሁን በኢህአዴግ በመጀመሪያ ወራት ከዩኒቨርሲቲው ከተባረሩ ምሁራን መካከል አንዱ ነው። በዚሁ ስራው ኢህአዴግ ውስጥም ደጋፊ ተቺ ነበር። በእኛ ጊዜም ተቺ ነበር። ለመተቸት ሐሳብ ለመመንዘር ችግር ያለባቸው ሰዎች አይደሉም። የጌታቸው መናገር አያስፈልግም ብዬ ከነዚህ ሰዎች የተሻለ የደረጃ ሐሳብ ይዞ በኢትዮጵያ ናሽናል ኢንትረስት ላይ የሚታገል ብዙ ሰው አላየውም። ለሁላችንም ኢትዮጵያ ትበቃለች። የምንደመረው በአንድ ጭንቅላት ለማሰብ አይደለም፣ ስለ አንድ ሀገር ለማሰብ ነው። የምንደመረው በአንድ አዳራሽ ተወያይተን በዚያው አዳራሽ ሐሳብ ለመቋጨት ብቻ አይደለም። ከአዳራሽ ውጪ የሚንሸራሸሩ ሐሳቦች ካሉ ለማድመጥ ዝግጁ በመሆን ጭምር ነው። የተከበራችሁ ታዳሚያን፣ በኢትዮጵያ ታሪክ እንደዚህ ዘመን ሁሉም ሰው ተናጋሪና ተንታኝ የሆነበት ዘመን አልነበረም። አንዳንዴ ለቀደሙት መንግስታት ሳስብ እንደ ዛሬ ፌስቡክ፣ እንደ ዛሬ ዩቱብ፣ እንደ ዛሬ ዝም ብሎ መናገር ቢቻል ኖሮ ምን ያደርጉ ነበር እያልኩ ፈራለሁ። ምክንያቱም 97 ዓመተ ምህረት እነ ፕሮፌሰር ብርሃኑ ነጋ እና ሌሎች ታዋቂ የኢትዮጵያ ፖለቲከኞች አዲስ አበባን በሚያምሱበት ዘመን አንድ ቲቪ ብቻ ነበረን፣ ኢቲቪ የሚባል። ፋና እንኳን ቲቪ አልነበረውም፣ ኢሳት አልነበረም። በአንድ ቲቪ ያን ያክል ከታመስንና ያን ያክል ከሞትን እንደ ዛሬ በመቶዎች የሚቆጠሩ ቲቪዎች ባሉበት ጊዜ ውስጥ ያ ትኩሳት ቢኖር መንግስታት ሾክ አብዘርቨር ኖሯቸው በትዕግስት ለማድመጥና ለማለፍ ካልቻሉ ኢትዮጵያ ውስጥ ምን ሊፈጠር እንደሚችል ሁላችሁ ማሰብ አይሳናችሁ። ሾክ አብዘርቨሩ በርከት ያሉ ሾኮችን የሚሸከምበት ዋናው ምክንያት የሚያጓጓ ራዕይ ስላለ ነው። እልህ፣ ወኔ፣ ቁጣ ጠፍቶ ሳይሆን
ያ የሚያጓጓው የብልጽግና ራዕይ ግድ የለም እኛ ስንረገጥ ነገር እንዳያልፈን በትዕግስት አብዞርብ እያደረግን ብንሻገር ይሻላል የሚል ምርጫ ስለወሰድን ፕሮፌሰር ብርሃኑ ነጋ፣ አቶ ጌታቸው ረዳ፣ አቶ መላኩ አለበል እና ሌሎች ባለስልጣናት በጋራ ሆነው የኢትዮጵያን መንግስት የሚመሩ ከሆነ የኢትዮጵያ መንግስትም ሐሳብ እና ብቃት ካላቸው ለመቀበል ዝግጁ ከሆነ ቢያንስ በመጽሐፍና በንግግር እንጨቃጨቅ ይሆናል እንጂ የሚያደባድብ የሚያጋድል ምክንያት የለም ማለት ነው። ስለዚህ መንገዱ በተቻለ መጠን ኢትዮጵያውያንን በጋራ ራዕይ ላይ መሰብሰብ ያስፈልጋል ብሎ ያምናል። ኢትዮጵያውያን በጋራ ራዕይ ከተሰባሰቡ በኋላ ስብራት ለይተን መፍትሄ ማበጀት ደግሞ ያስፈልጋል። የኢትዮጵያ የእድገት ጉዞ ስብራት፣ የኢትዮጵያ ፖለቲካል ችግር ስብራት ዋነኛው ጉዳይ የጥላቶቻችን አጀንዳ ነው። ይሄም መለያየት ነው። ዘር፣ ሃይማኖት፣ ጾታ፣ ሰፈር፣ መንደር እየተባለ መለየት ነው። ለዚህ መፈወሻ መድኃኒት ደግሞ መደመር ብቻ ነው።